አንድ ወጣት ሚስት ማግባት ፈለገ። ታዲያ በዙሪያው ብዙ ቆነጃጅት ሞልተዋል። ወጣቱ ግን ለአይኑ የምትሞላ ለትዳሩ የምትበጅ ሙሉ የሆነች ቆንጆና ውብ ሴት የሚላት የትኛዋ እንደሆነች መምረጥ ተቸገረ። ታዲያ ሴት በሞላበት ሀገር ሚስት ፍለጋ ቢናውዝም ይችን ላግባ ብሎ መምረጥና መወሰን ተሳነው። ብቻ ቢፈልግም ቢያስፈልግም ሚስት አጣ። ከዕለታት አንድ ቀን ምን ይሻላል ብሎ ሰው ሲያማክር ራቅ ወዳለ ሀገር አንድ ጠቢብ ሰው ስላሉ እሳቸው ጋር ቢሄድ አንዳች መፍትሄ እንደሚያገኝ ነገሩትና እሱም ወደዛ አሉ ወደ ተባለው ጠቢብ ሽማግሌ ዘንድ ይሄዳል። ከዛም ጠቢቡ ዘንድም ደርሰው የበቆሎ ማሳ ቁጭ ብለው ሲጠብቁ አገኛቸው። ሚስት ያጣው ወጣትም ከማሳው ዳር ካለው የእርሻ ዲብ ላይ ጺማቸውን አንጀርግገው በግርማ ሞገስ ቁጭ ብለው የበቆሎ ማሳ ወደሚጠባበቁት ጥበበኛ ሽማግሌ ጠጋለና እንደምን ዋሉ አባቴ አላቸው። እሳቸውም ፈጣሪ የተመሰገነ ይሁን እንደምን ዋልክ ልጅ አሉት። ጥበበኛ ነው ተብዬ መምጣቴ ነው አላቸው። እሳቸውም በእርጋታ ትኩር ብለው ካዩት በኋላ ምን እንድረዳ ፈልገህ ነው የመጣኸው ብለው ጠየቁት። እሱም ሚስት አጣው ብሎ የመጣበትን ጉዳይ አንድ በአንድ አስረዳቸው። ታዲያ ጠቢቡም አይ ልጄ በልና ተከተለኝ ብለው ከበቆሎ ማሳ ዳር ቆሙና የመጣህበትን እንድነግርህ ከዚህ ከምታየው የበቆሎ ማሳ ከዚህ ከቆምንበት ጀምርና እስከ ዳር ድረስ ውስጥ ለውስጥ ገብተህ ከዚህ ሁሉ የበቆሎ እሸት በመጠኑ ከፍ ያለና አሪፍ የምትለውን አንድ ብቻ የበቆሎ እሸት ዘንጥለህ አምጣልኝ። ነገር ግን ማሳሰቢያ አለኝ አላቸው። አንደኛ ማሳሰቢያ ከዚህ ከቆምክበት ከፊትህ ካለው እሸት ወደ ውስጥ ብገባም ከዚህ የበለጠ እሸት አላገኝም ብለህ ካመንክ እዚሁ ዘንጥለህ ልትሰጠኝ ትችላለህ። ሁለተኛው ከዚህ ጀምረህ እስከ ማሳው ዳር ድረስ ወደፊት እየተራመድክ መምረጥ ትችላለህ። ነገር ግን ልብ በል አንድ ያለፍከውን እሸት እንደገና ወደ ኋላ ተመልሰህ መቁረጥ አትችልም፣ ወደፊት ብቻ። ሶስተኛው አጥቻለሁ ብለህ ባዶ እጅህን መምጣት አትችልም። አራተኛውና የመጨረሻው ደግሞ ከዚህ ሰፊ የበቆሎ ማሳ አንድ የበቆሎ እሸት ብቻ ነው ቆርጠህ የምታመጣልኝ፣ መጀመር ትችላለህ አሉትና ተመልሰው ቁጭ አሉ። ወጣቱም ወደ በቆሎ ገባና የተሻለ የሚለውን በቆሎ መፈለግ ጀመረ። ታዲያ ይህ ወጣት ሁሉም እሸት እያማረው መጣ። አይን አዋጅ ሆነበት። ትንሽ ገባ እንዳለ በጣም የሚያማልል እሸት አየና ሊቆርጠው አሰበ። ወደፊት ከዚህ ከሚታየኝ የበለጠ ትልቅና የሚያምር ቢኖርስ ብሄድ ይሻላል ብሎ ፍለጋውን ቀጠለ። ነገር ግን ወደፊት በሄደ ቁጥር እንደ ቅድሙ የሚያምር ሳይሆን ጥራቱ እየቀነሰ ሄደ። አሁንም ወደፊት ጥሩ እሸት አገኛለሁ እያለ መዳከር ያዘ። ሆኖም ግን ጭራሽ ከቅድሙ የባሰ በመጠኑ ያነሰ ገና ለጋ የሆነና ትል የበላው እየሆነ መጣ። ወጣቱም ወደ ኋላ መመለስ አትችልም ስለተባለ ቅድም ዳል ላይ ቆርጬ በነበር እያለ እየተጸጸተ አሁንም ተስፋ ሳይቆርጥ ወደፊት ልክ ቅድም ስገባ እንዳየሁት የሚያምር እሸት አገኝ ይሆናል እያለ በተስፋ ወደፊት ፍለጋውን ቀጠለ። በሚያሳዝን ሁኔታ የተባለውን እሸት ሳይቆርጥ በገባበት ተቃራኒ የእርሻው ዳርቻ ሊወጣ ሲደርስ እንዳለ ግማሽ ወፍ እየጠረጠረው እየሆነ መጣ። እስኪ እንደ ቅድሙ ዳል ላይ ጥሩ በቆሎ ባገኝ ብሎ የእርሻው ጫፍ ላይ ብቅ አለ። ነገር ግን የሚገርመው ጭራሹን ወፍ እልም አድርጎ የጨረሰውንና ቆረቆንዳ ብቻ ሆኖ አገኘው። ወደ ኋላ እንዳይመለስ ወደ ኋላ መመለስ አትችልም ተብሏል። ባዶ እጁን እንዳይመለስ ምንም ቢሆን ባዶ እጅን እንዳትመለስ ተብሏል። ስለዚህ አማራጭ ስላጣ ወፍ የበላውን የበቆሎ ቆረቆንዳ አንዱን ዘንጥሎ ወደ ጠቢቡ ተመለሰና ከፊታቸው ቆመ። እርሳቸውም እስኪ ያመጣውን አሳየኝ አሉት። ታዲያ ይህ ወጣት አንድን በላዩ ላይ ጥሬ የሌለውን ቆረቆንዳ ሰጣቸውና በህፍረት ጸጥ ብሎ ቆመ። ጠቢቡም ይህን ነው የተሻለ ያገኘው ብለው ጠየቁት። እሱም በፍርሃት አባቴ ያው የተሻለ ያገኛለሁ ብዬ ስፈልግ ሳላስበው ወፍ ከበላው ደረስኩኝ አለ እየተንተባተበ። ታዲያ ጠቢቡም የመጨረሻ ምክራቸውን ለገሱት። ና አጠገቤ ቁጭ በል እስኪ ያሉና አየህ የኔ ልጅ ሚስት እያማረጡ አንዷን ከአንዷ እያማረጡ መኖር ልክ እንደዚሁ ነው አሉት። አብዝቶ መምረጥ መጨረሻ ከመራጭ ይጥላልና ሚስት ከፈጣሪ ስለሆነች በአንተ ምርጫ ሳይሆን ከፊትህ ያለችውን ሚስት አድርግ አሉት። እስከ መጨረሻ ሚስት ለማግባት አሊያም ባል ለማግባት የምትመርጡ ሰዎች መጨረሻው ቆረቆንዳ ነው የሚሆነው። ትልቁና ዋነኛው ነገር ፈጣሪውን የሚፈራና ለስራ ተነሳሽነት ያለው ጥሩ አስተሳሰብ ያለው ሰው ከመጣ አግቡ።